ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የዛሬ 6 ዓመት በራሱ በህወሓት ምርጫ ኮሚሽን አማካይነት ምርጫ ተካሂዶ የተቋቋመውን የትግራይ ምክር ቤት የመለስኩ መሆኑ ይታወቅልኝ ያለው ህወሓት በዛሬው ዕለት ምክር ቤቱን መልሶ ደብረጽዮን ገብረ ሚካኤልም የክልሉ ፕሬዝዳንት አድርጎ ሾሟል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣኔን አስረክቤያለሁ ሳይሉም ስልጣናቸውን በደብረጽዮን ገብረ ሚካኤል ተነጥቀዋል። ከዚሁ ጋር በተያያዘም የቀደመው ደም አፋሳሽ ጦርነት እንዳይቀሰቀስም በርካቶች ስጋታቸውን እየገለጹ ሲሆን በፌዴራሉ መንግስት ለ1 ዓመት የስልጣን ጊዜያቸው የተራዘመው ሌተናል ጀነራል ታደሰ ወረደም ገለል ተደርገዋል። ይህንኑ የዛሬውን የመቀሌውን የህወሓት አካሄድ በተመለከተ ጥንቅራችን ዳሶታል። የኢትዮጵያና የሱዳን ዲፕሎማሲያዊ ፍጥጫ ተካሯል። ሱዳን ኢትዮጵያ በድሮን አጠቃችኝ ስትል፣ ኢትዮጵያ ደግሞ ሱዳን የህወሓት ቅጥረኞችን እያሰለጠነች ነው በማለት እጅግ ጠንካራ ምላሽ ሰጥታለች። ይዘነዋል። የኢትዮጵያና ሱዳን ፍጥጫ ግብፅን ጣልቃ አስገብቷል። ካይሮ የሱዳንን የድሮን ጥቃት ክስ በመደገፍ በኢትዮጵያ ላይ የሰነዘረችው ጠንካራ ዲፕሎማሲያዊ ወቀሳ ያለውን አንድምታ በተመለከተ የምናደርሳችሁ መረጃ ይኖራል። የኢትዮጵያ መንግስት የነዳጅ ችርቻሮ መሸጫ ዋጋ ላይ ጉልህ ጭማሪ አድርጓል። የኢራን ጦርነት ከተነሳ በኢትዮጵያ ለሶስተኛ ጊዜ በተደረገው ጭማሪ የአውሮፕላን ነዳጅ ከፍተኛውን የዋጋ ጭማሪ ዋጋ ሲይዝ የቤንዚን ዋጋ ላይ ከ38 ብር በላይ ሲጨምር የቤንዚን ዋጋ በሊትር 167 ብር አልፏል። ጭማሪውን የተመለከተ ዝርዝር መረጃም ይዘናል። በሆርሙዝ ዳግም አገርሽቶ ወታደራዊ ፍጥጫው በቀጠለበት በአሁኑ ሰዓት አሜሪካ መግለጫ ሰጥታለች። በዛሬው ዕለት የተሰጠ መግለጫ ነው። ኢራንን የተመለከተ መግለጫ ሲሆን ጥንቅራችን ተመልክቶታል። በኢትዮጵያ ተከስቶ የነበረው አስደንጋጭ ወረርሽኝ የማርበርግ ወረርሽኝ ክትባት የሙከራ ማለትም ክሊኒካል ሂደቱ የተሳካ እንደነበር በሳምንቱ ጤና ሚኒስቴር ይፋ አድርጓል። ለሀገሪቱ ያመጣው ፋይዳም በስኬት ተወድሷል። አጠር ያለ መረጃ በጉዳዩ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታደሰ ወረደ ዛሬ ስልጣናቸውን ተነጠቁ። የዛሬ 6 ዓመት በራሱ በህወሓት ምርጫ ኮሚሽን አማካይነት ምርጫ ተካሂዶ የተቋቋመውን የትግራይ ምክር ቤት የመለስኩ መሆኑ ይታወቅልኝ ያለው ህወሓት በዛሬው ዕለት ምክር ቤቱን መልሶ ደብረጽዮን ገብረ ሚካኤልንም የክልሉ ፕሬዝዳንት አድርጎ ሾሟል። ከሳምንታት በፊት ለ1 ዓመት ባሉበት ይቆዩ ተብሎ በፌዴራሉ መንግስት የስልጣን ጊዜያቸው የተራዘመላቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት መልሰናል በሚል ስልጣናቸውን በደብረጽዮን ተነጥቀዋል። ስልጣናቸውን በርክክብ ሴሬሞኒ ወይም ስነ ስርዓት እንዲያስረክቡ ተፈልጎ የነበረው ጀነራል ታደሰ ከዚህ ቀደም በሰጡት ምላሽ የለም ምን ሲደረግ እንደዚህ አይነት ጨዋታ ውስጥ አልገባም፣ የማስረክበውም ስልጣን የለኝም፣ እንደፈለጉ ያድርጉት ብለው መናገራቸው የሚታወስ ነው። በኢትዮጵያ ፌዴራሉ ህገ መንግስት መሰረት ምርጫ የሚካሄደው በፌዴራሉ ምርጫ ቦርድ አስተባባሪነት ብቻ ሲሆን ህወሓት የዛሬ 6 ዓመት ያካሄደው ምርጫ ግን ከዚሁ የህገ መንግስት ድንጋጌ ውጭ የራሱን የምርጫ ኮሚሽን በማቋቋም ነበር። በዚህም በጊዜው በፌዴራሉ መንግስት አማካይነት ውድቅ የተደረገው ይኸው ደብረጽዮን ገብረ ሚካኤል ፕሬዝዳንት ተደርገውበት የነበረው የዛሬ 6 ዓመቱ የምርጫ ውጤት የሆነው የተሻረው ምክር ቤት ዛሬ ተመልሷል ተብሏል። ምክር ቤቱ የፕሪቶሪያን ስምምነት ተከትሎ ትግራይ በምርጫ ውክልና ወደ ቀድሞ የፌዴራል ስርዓት እስክትመለስ ድረስ በጊዜያዊ አስተዳደር እንድትመራ ቢደረግም ህወሓት ግን ጊዜያዊ አስተዳደሩን አፍርሶ በዛሬው ዕለት የራሱን የህወሓትን ሊቀመንበር ደብረጽዮንን ፕሬዝዳንት አድርጌያለሁ ሲል አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት ካልሆንኩኝ በማለት 4 ኪሎ አብዝተው ሲመላለሱ የነበሩት ደብረጽዮን በመጨረሻም የትግራይ ክልል ፕሬዝዳንት ነኝ በማለት ቃለ መሐላን ፈጽመው ብቅ ብለዋል። በዚህም በፌዴራሉ መንግስት አማካይነት ከሳምንታት በፊት በአንድ ተጨማሪ ዓመት የስልጣን ቆይታ ጊዜያቸው እንዲራዘም የተደረገው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለል ተደርገዋል። ሌተናል ጀነራል ታደሰ ወረደ ከዚሁ የህወሓት አመራሮች አካሄድ ጋር በተያያዘም ይህ አካሄድ አያዋጣም፣ ክልሉንም ወደ ሌላ ዙር ጦርነት ይከታል በማለት ማሳሰቢያቸውን የሰጡ መሆኑ የሚታወስ ነው። ውሳኔውን ተከትሎ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪል ማህበረሰብ ድርጅቶች ክልሉን ዳግም ወደ አስከፊና ደም አፋሳሽ ጦርነት ሊከት ይችላል በሚል ስጋታቸውን ሲያነሱ ቆይተዋል። ህወሓት ዛሬውን ያደረገውን ፈርሷል የተባለውን ምክር ቤት ለመመለስ መወሰኑን ተከትሎ ስጋት አለን በማለት ጉዳዩ በጥንቃቄ እንዲታይ ያሳሰቡት በኢትዮጵያ እንግሊዝ ኤምባሲና የአውሮፓ ህብረት ናቸው።
ይህንኑ የህወሓት አካሄድንና የዛሬውን ውሳኔ ምክር ቤት መመለስ ተከትሎ እስካሁን ባለው ሁኔታ የፌዴራሉ መንግስትም ሆነ በነ ደብረጽዮን ተሰናብተሃል የተባለ የትግራይ ጊዜያዊ አስተዳደር ያለው ነገር የለም። ሌተናል ጄኔራል ታደሰ ወረደ በትግራይ ምንም ይሁን ምን ክልሉ ለቅቄ አልወጣም በማለት ከሰሞኑ አስታውቋል። የፕሪቶሪያው ስምምነት ህወሓት ለፌዴራል መንግስቱ እውቅና እንደሚሰጥ፣ ትጥቅ እንደሚፈታ፣ ሌሎች ታጣቂዎችን ማገዝ እንደሌለበት፣ በራሱም ታጣቂዎች መልምሎ ማሰልጠን እንደማይኖርበት፣ ከውጭ ኃይሎች ጋር ምንም አይነት ግንኙነትን መፍጠር እንደሌለበት በግልጽ ይደነግጋል። ነገር ግን ህወሓት ባለፉት ወራት በርካታ ታጣቂዎችን ሲያሰለጥንና ሲያስታጥቅም ከርሟል። ከኤርትራ መንግስት ጋርም ግንኙነቶችን እንደፈጠረ አፍሪካ ኢንተለጀንስ ከዚህ ቀደም ያወጣው መረጃ ያመለክታል። እስከ መድፎችና አየር መቃወሚያዎች ድረስ የዘለቀ ትጥቅ እንደደበቀም በፌዴራሉ መንግስት በኩል ክሶች ሲቀርቡበትም ከርመዋል። የፌዴራሉ መንግስት ወደ ትግራይ ክልል የሚደረጉ በረራዎችን እስከ ማቋረጥ የደረሰበትን ወታደራዊ ትንኮሳዎችንም ከዚህ ቀደም በጠለምታ አካባቢ የፈጸመበት ሁኔታም ታይቷል። የፕሪቶሪያው ስምምነት ሁለቱም የቀድሞ ተፋላሚ ኃይሎች ዳግም ግጭት ሊቀሰቀስበት ከሚችል እንቅስቃሴ እንዲቆጠቡም ይደነግጋል። እስካሁን ባለው ሁኔታ የፌዴራሉ መንግስት በይፋ ያለው ነገር ባይኖርም ከዚህ ቀደም በነበረው ተመሳሳይ የህወሓት አካሄድ 2 ዓመታትን የቆየ ደም አፋሳሽ ጦርነት በመካሄዱና ዛሬም ተመሳሳይ ቀድሞ አካሄድ በመፈጠሩ ብዙዎች ስጋታቸውን በመግለጽ ላይ ይገኛሉ። ከ6 ዓመት በፊት የዛሬ በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን የተመለከተ ዜና ያሰራጨው የትግራይ ቴሌቪዥን ነው። እንደቀደሙት ጊዜያት በቀጥታ የቴሌቪዥን ስርጭት የተላለፈ ስነ ስርዓት አይደለም። በቀጣይ መረጃ ኢትዮጵያ ለባህር ዳሩ የድሮን ጥቃት ክስ የሰጠችው ጠንካራ ምላሽ። በኢትዮጵያና በሱዳን መካከል ለረጅም ጊዜ የታየው ዲፕሎማሲያዊ መቻቻል ወደ ከረረ የቃላት ጦርነት ተሸጋግሯል። የሱዳን ጦር ከባህር ዳር የተነሱ ድሮኖችን በካርቱም አየር ማረፊያ ላይ ጥቃት ፈጽመዋል በሚል ላቀረበው ክስ የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 2018 ዓ.ም በሰጠው ምላሽ ክሱም መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል አጣጥሎታል። የሱዳን ባለስልጣናት ጥቃቱ የተፈጸመው በተባበሩት አረብ ኤምሬቶች ድሮኖች መሆኑንና ለዚህም ማስረጃ እንዳላቸው ቢገልጹም ኢትዮጵያ ግን ይህ ክስ ሱዳን ያለችበትን ውስጣዊ ቀውስ ወደ ጎረቤት ሀገራት ለማላከክ የምታደርገው ጥረት እንደሆነ በጽኑ ተቃውማለች። ኢትዮጵያ የሱዳንን ክስ ውድቅ በማድረግም የሱዳን ጦር ራሱ የህወሓት ቅጥረኛ ተዋጊዎችን ለጦርነት እየተጠቀመ ነው የሚል ከባድ ወቀሳ ሰንዝራለች። ውጭ ጉዳይ ሚኒስቴር በመግለጫው እንዳለው የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የገንዘብና የመሳሪያ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ወረራ እንዲፈጽሙ አመቻችቷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ያለው ሚኒስቴሩ ሀገሪቱ ለወንድማማችነት ስትል እስካሁን እነዚህን ጥሰቶች ይፋ ከማድረግ ተቆጥባ እንደነበር አስታውቋል። ይህ ፍጥጫ ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር በመሆን ለፈጥኖ ደራሽ ኃይሉ RSF ድጋፍ ታደርጋለች በሚል ለቀረበባት ተደጋጋሚ ወቀሳ የሰጠችው የመጀመሪያው ይፋ ምላሽ ነው። የኢትዮጵያ መንግስት እንዲህ ያሉ ክሶች በራሳቸው ክፉ አጀንዳ ባላቸው የውጭ ደጋፊዎች ፍላጎት የሚከናወኑ መሆናቸውን በመግለጽ ጉዳዩ የኢትዮጵያን ብሔራዊ ደህንነት የሚጋፋ መሆኑን አስረድቷል። ቢቢሲ አማርኛ በዘገበው መሰረት የሱዳን መንግስት ከዚህ ቀደምም ተመሳሳይ ክሶችን በኤምሬቶች ላይ ሲያቀርብ የነበረ ቢሆንም ኤምሬቶች በበኩላቸው ክሱን በተደጋጋሚ ውድቅ ማድረጋቸው የሚታወስ ነው። ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ወታደራዊ መፍትሄ እንደሌለ በድጋሚ በማሳሰብ ተፋላሚ ወገኖች ወደ ንግግር ጠረጴዛ እንዲመለሱ ጥሪ አቅርባለች። ዘላቂ ሰላም ሊመጣ የሚችለው በአስቸኳይ ሰብአዊ ተኩስ አቁም ስምምነትና ሁሉንም ወገኖች ባሳተፈ በሲቪል በሚመራ የሽግግር ሂደት ብቻ እንደሆነ ሚኒስቴሩ በአጽንኦት ገልጿል። ኢትዮጵያ አሁንም ቢሆን ከሱዳን ህዝብ ጎን በአጋርነት እንደምትቆም የገለጸች ሲሆን የሱዳን ጦር ባለስልጣናት ግን ከእንዲህ አይነት ጠብጫሪ ድርጊቶች እንዲታቀቡ አሳስባለች። በቀጣይ ርዕስ ግብጽ ጣልቃ ገባች። በሱዳንና በኢትዮጵያ መካከል የተቀሰቀሰው የድሮን ጥቃት ክስ አዲስ መልክ በመያዝ ቀጠናዊ መልክ እየያዘ መጥቷል። የሱዳን ጦር ከኢትዮጵያ ግዛት የተነሱ ድሮኖች የካርቱም አየር ማረፊያን አጥቅተዋል ሲል ላቀረበው ክስ ግብጽ ይፋዊ ዲፕሎማሲ ድጋፍ በመስጠት የሱዳንን መግለጫ መቀላቀሏ ተሰምቷል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ከጎረቤት ሀገር ግዛት የሚሰነዘሩ ጥቃቶች እየጨመሩ መምጣታቸው የሱዳንን ሉዓላዊነት የሚጥስና የቀጠናውን ደህንነት አደጋ ላይ የሚጥል ነው ሲል ኢትዮጵያን በተዘዋዋሪ መንገድ የሚወቅስ ጠንከር ያለ መግለጫ ሰጥቷል። የግብጽ መንግስት ይህንን አቋም መያዙ የሱዳን ጦር በአዲስ አበባ ላይ ላቀረበው ክስ ትልቅ ዲፕሎማሲያዊ ጡንቻ የሚሰጥ ሆኗል። ግብጽ በመግለጫዋ ላይ ኢትዮጵያን ስም በቀጥታ ባትጠቅስም ጥቃቱ ከጎረቤት ሀገር ግዛት መነሳቱን መጥቀሷ ግን የሱዳንን ጦር ክስ ሙሉ በሙሉ እንደምትቀበል የሚያሳይ ነው። ይህ እርምጃ የሱዳን ጦር ኢትዮጵያን በቀጥታ በድሮን ጥቃትና ቀጠናውን በማተራመስ ከወቀሰ በኋላ የመጣ ሲሆን ግብጽም የሱዳን ሉዓላዊነት በየትኛውም አካል ሊጣስ አይገባም የሚል ግልጽ መልእክት አስተላልፋለች። ኢትዮጵያ በበኩሏ ቀደም ሲል የሱዳንን ክስ መሰረተ ቢስ ስትል ማጣጣሏ ላይ የሚታወስ ቢሆንም የግብጽ ጣልቃ ገብነት ግን ጉዳዩን ይበልጥ ውስብስብ አድርጎታል።
ግብጽ በመግለጫው ኢትዮጵያ ውጥረቱን በሀገር ውስጥ ጉዳዮች ለማመካኘት የምታደርገውን ሙከራ እንደማትቀበልም በምልክት ጠቁማለች። በታላቁ የህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል ያለው ቅራኔ ሳይፈታ ባለበት በዚህ ወቅት ግብጽ ለሱዳን የሰጠችው ድጋፍ በሀገራቱ መካከል ያለውን የዲፕሎማሲ ፍጥጫ ይበልጥ ሊያከረው እንደሚችል ይታመናል። በአጠቃላይ የግብጽ ይፋ አቋም በኢትዮጵያና በሱዳን መካከል ያለውን ውጥረት ወደ ዓለም አቀፍ መድረክ የሚያሸጋግር ሆኖ ታይቷል። ግብጽ ለሱዳን ጦር የሰጠችው ግልጽ ድጋፍ ኢትዮጵያ በቀጠናው ላይ ያላትን ተሰሚነት ለመቀነስ የታለመ ነው። ይህ ሶስተኛ ወገን የታከለበት ፍጥጫ በሱዳን ያለውን የእርስ በርስ ጦርነት ከማራዘሙ ባለፈ በምስራቅ አፍሪካ ሀገራት መካከል ያለውን ግንኙነት ወደማይጠበቅ ግጭት እንዳይመራ የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ወደ ቀጣይ ርዕስ አለፍን። የቤንዚን ዋጋ ከ167 ብር አለፈ። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ ዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 25 ብር ጨመረ። ከፍተኛውን ለውጥ ያስተናገደ የአውሮፕላን ነዳጅ ዋጋ በአንድ ጊዜ የ169 ብር ጭማሪ የተደረገበት መሆኑ የቢቢሲ ዘገባ አመልክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢራኑ ጦርነት ከተከሰተ ለሶስተኛ ጊዜ የተደረገው ጭማሪ ይፋ ያደረገው ትላንት ሲሆን ተግባራዊነቱ ከሰኞ ምሽት 12 ሰዓት ጀምሮ የሚሆን መሆኑ ይፋ ተደርጓል። ሚኒስቴሩ የዓለም ነዳጅ ዋጋን መነሻ በማድረግ ያለው ይሄ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። በትላንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ሲሆን ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። እንዲሁም ዋጋው በ157 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ ደግሞ 25 ብር ጭማሪ የተደረገ ሲሆን በዚህም አሁን ያለው ዋጋ 167 ብር ከ50 ሳንቲም ሆኗል። ሌላ የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ አቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። የጦርነቱን መጀመር ተከትሎ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ ሀገራት በግዢ ሂደትና ተገዝቶ በመቅረብ ላይ ነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ ማስታወቃቸው ተገልጾ ነበር። በዚህ ምክንያት የነጭ ናፍጣ ዕለታዊ አቅርቦት በግማሽ ቀንሶ ከነበረበት 9.1 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ ቆይቷል። የህዝብ ማመላለሻና ጭነት ተሽከርካሪዎች በብዛት የሚጠቀሙት የነጭ ናፍጣ አቅርቦት መቀነስ ሀገር አቋራጭ እንዲሁም የሸቀጥ ጭነት ጉዞዎችን እንዲገደቡ አድርጓል። ይህንንም ተከትሎ የሸቀጦች ዋጋ ጭማሪ ተስተውሎበታል። ባለፈው ሳምንት ረቡዕ ሚያዝያ 21 2018 ዓ.ም መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ መንግስት የነዳጅ ዲፖዎች መሞላት ስለነበረባቸው የዓለም ዋጋ በመናሩና ቁጠባ መረጋገጥ ስለነበረበት በግማሽ እንዲቀንስ ተደርጎ የነበረው የነጭ ናፍጣ አቅርቦት ወደ ነበረበት እንዲመለስ መወሰኑን ማስታወቃቸውን ዘገባው አስታውሷል። በኢኮኖሚ ውስጥ የነጭ ናፍጣ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ረገድ ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳት መድረሱም ግልጽ ነው። ከዚህ በተጨማሪ ግን በድጎማ ምክንያት መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው ሲሉም ገልጸዋል። እንደ ገንዘብ ሚኒስትሩ ገለጻ በጦርነቱ ምክንያት በዓለም ገበያ የነጭ ናፍጣ ዋጋ ላይ የታየው ጭማሪ ወደ ህዝብ አልተላለፈም። በሌሎች የነዳጅ አይነቶች ላይ የታየውን ጭማሪ ለመደጎምም ተጨማሪ ገንዘብ ወጪ ተደርጓል። በየወሩ ሲደረግ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ከጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየከፈለ ይገኛል ብለዋል። የአሁኑ ጭማሪ መንግስትን አጠቃላይ ድጎማ ክምችት ከ300 ቢሊዮን ብር በላይ ከፍ ማድረጉን መግለጻቸውን ዘገባው አመልክቷል። ወደ ቀጣይ መረጃ አለፍን። አዲሱ ኢራንን የተመለከተው የአሜሪካ መግለጫ። በሆርሙዝ ዳግም አገርሽቶ ወታደራዊ ፍጥጫው በቀጠለበት በአሁኑ ሰዓት አሜሪካ መግለጫ ሰጥታለች። በዛሬው ዕለት የተሰጠ መግለጫ ነው። መግለጫውን የሰጡት መከላከያ ሚኒስትሩ ፒት ሄግሴት እና ጦርነቱን በዋና አስተባባሪነት እየመሩ የሚገኙት ጀነራል ዳን ኬን ናቸው። የአሜሪካ ባህር ኃይል በተዘጋው የሆርሙዝ ወሽመጥ ውስጥ በትላንትናው ዕለት የተወሰኑ መርከቦችን እየመራ አወጣለሁ በማለት ያደረጋቸው ወታደራዊ እንቅስቃሴዎች ድንገተኛ ውጥረትን ፈጥረው ታይተዋል። ከዚሁ ጋር በተያያዘም አሜሪካና ኢራን አንዱ ሌላኛውን አጥቅቻለሁ በማለት መረጃዎችን ያሰራጩ ሲሆን አንዳንዶች የተኩስ አቁሙ ተጥሷል፣ ሁለቱም ሀገራት ወደ ቀደመው ጦርነት ሊመለሱ ነው በማለትም ስጋታቸውን ሲገልጹ ተሰምተዋል። ይሁንና በዛሬው ዕለት መግለጫን የሰጡት መከላከያ ሚኒስትሩ ፒት ሄግሴት በትላንትናው ዕለት የተፈጠሩት ሁኔታዎች የተኩስ አቁም ጊዜው እንዳበቃ ተደርገው የሚያስቆጥሩ አይደሉም፣ የተኩስ አቁም ስምምነቱ ይቀጥላል ሲሉም አስታውቋል።
በዚህ መግለጫ ላይ ማብራሪያቸውን የሰጡት ጀነራል ዳን ኬን በተወሰኑ ወታደራዊ ትንኮሳዎች የተኩስ አቁም አበቃ ቢባል ኖሮ የሚያበቃው ያኔ ድሮ ነበር። ኢራን በተኩስ አቁም ስምምነት ውስጥ ከ10 ጊዜያት በላይ ጥቃት ሰንዝራለች ያሉት ጀነራሉ በእነዚህ ትንኮሳዎች ወቅትም የተኩስ አቁም አበቃ አልተባለም ሲሉም አስታውቀዋል። መከላከያ ሚኒስትሩ ፒት ሄግሴት በትላንትናው ዕለት አሜሪካ መርከቦችን ከሆርሙዝ ለማስወጣት ያደረገችው እንቅስቃሴ ኤፒክ ፊውሪ ከተባለው ዘመቻ ጋር ግንኙነት የሌለውና ይሄኛው ራሱን የቻለ ወታደራዊ ተልዕኮ ወይም ሚሽን ነው ሲሉ አስታውቀዋል። ይህም በመሆኑ የተኩስ አቁም ስምምነቱ እንዳበቃ ተደርጎ የሚያስቆጥር አይደለም ሲሉም ሚኒስትሩ አክለዋል። ሁለቱ ሀገራት ለ39 ቀናት ከባድ ፍልሚያ ካደረጉ በኋላ በአሁኑ ሰዓት ሰላምም ጦርነትም በሌለበት ድባብ ውስጥ ይገኛሉ። ወደ ቀጣይ መረጃ አለፍን። የማርበርግ ቫይረስ ክትባት ውጤታማ ሆኗል። ጤና ሚኒስቴር በኢትዮጵያ ተከስቶ የነበረው የማርበርግ ወረርሽኝ በድምሩ 75 ቀናቶች የቆየ ሲሆን ለ42 ቀናት ምንም አይነት የቫይረሱ ኬዝ አለመገኘቱን ተከትሎ ክሊኒካል ስታንዳርድን መሰረት በማድረግ ወረርሽኙ ሙሉ በሙሉ ማብቃቱ መታወጁ ይታወሳል። ታዲያ 14 ሰዎች የሞቱበትና 19 ሰዎች በይፋ ተይዘውበት በነበረው ወረርሽኝ ኢትዮጵያ የተሳካ የክትባት ሙከራ አድርጋ ውጤት ማምጣቷን ለይፋ ተደርጓል። ጤና ሚኒስቴር በሳምንቱ አዲስ አበባ ላይ ክትባቱን አስመልክቶ ባሰናዳው ፕሮግራም ላይ ሀገሪቷ በህዝብ ጤናና በክትባት ሙከራ ሳይንሳዊ የሆነ ውጤት ማምጣት መቻሏ ተነግሯል። የጤና ሚኒስቴር ዶክተር መቅደስ ዳባ በስነ ስርዓቱ ላይ የተገኙ ሲሆን ባደረጉት ንግግር በወረርሽኝ ወቅት የክትባቱ የክሊኒካል ሙከራው በስኬት መጠናቀቁን ገልጸዋል። የጤና ባለሙያዎች፣ አጥኚና ተመራማሪዎች በተገኙበት በዚህ ፕሮግራም የክትባቱ የመጀመሪያ የሰው ሙከራና ስኬቱ ሀገሪቷ ከወረርሽኝ አደጋ ጊዜ በሽታን ከመቆጣጠር ባለፈ አቅም ያሳየችበት መሆኑን ገልጸዋል። ለክትባት ሙከራው ስኬት ፈጥኖ የተገነቡ የጤና መሰረተ ተቋማት አስተዋጽኦን አንስተዋል። በተለይ በአዲስ አበባ የሚገኘው አርማወር ሃንሰን የምርምር ተቋም ላቦራቶሪው ለክትባት የመጀመሪያ ሙከራ ስኬት የተለየ ሚና ነበረው ብለዋል። የማርበርግ ክትባት በኢትዮጵያ ለመጀመሪያ ጊዜ የተሞከረ ሲሆን በአፍሪካ ለሁለተኛ ጊዜ ነው። ክትባቱ በአፍሪካዊቷ ሀገር ሩዋንዳም ተሞክሯል። ሙከራው ለክሊኒካል ጥናት የሚያበረክተው አስተዋጽኦ ከፍተኛ ስኬት ሆኖ የሚታይ መሆኑን አጋር አካላት ገልጸዋል። የኢትዮጵያ ልምድ በ100 ቀናት ውስጥ ለወረርሽኝ ስለሚሰጥ መልስ ከፍተኛ ልምድ ለዓለም የሰጠ ነውም ተብሏል። አደገኛ ወረርሽኝ ባለፈው ዓመት 2025 ኖቬምበር ወር በቀን 14 ተከስቶ የነበር ሲሆን ከ75 ቀናት በኋላ መጥፋቱ ታውጇል። በወረርሽኝ ወቅት በአሜሪካ መንግስት የተለገሰው የሙከራ ክትባቱ ለ3800 ሰዎች መሰጠቱ ቀደም ያለ የጤና ሚኒስቴሩ መረጃ ያመለክታል። በወረርሽኝ ክትትል ወቅት ከተያዙ ንክክ ያላቸው 857 ሰዎች ተለይተው ምርመራ የተደረገላቸው ሲሆን ለይቶ ማቆያ ውስጥ ክትትላቸውን መጨረሳቸውን መረጃ ያመለክታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።